ቤታዮ 10 ሺህ አይደለም 100 ሺህ ሰው ቢያለም ትገረማላችሁ። ቤታዮ 10 ሺህ አይደለም 20 ሺህ 30 ሺህ ሰው ሊያያት ይችላል። እንዲያውም 10 ሺህ ሰው አላያትም ነው የሚል 20 ሺህ መሆን ነበረበት። እርግጠኛ ነኝ ተደብቆ ማያት ሌላ 10 ሺህ ልጅቷ ጨዋታ ትችላለች። ስለዚህ 10 ሺህ አይደለም 20 ሺህ ሰው ቢያያት ልትገረሙ አይገባም። አንዳንዶቻችሁ ምንድነው ችግራችሁ? ኮምፕሌክስ የሚንጫጫባችሁ አለ። ላትዋደዱ ትችላላችሁ፣ ግን ቪው ስለተበለጣችሁ ማኩረፍ የለም። እናንተ ለተናገራችሁት ቤታዮ መልስ ስትሰጥ አብሶሉትሊ ሰው ገብቶ ያያል። እኔ አሁን ለምሳሌ መልስ በምትሰጣጥበት ጊዜ ጥብሶቼ ናቸው። ቤታዮ አብሶሉትሊ ብዙ ሰዎች ገብቶ ያዩት እናንተ ጥብስ ስለሆናችሁ ነው። ስለ እሷ ታወራላችሁ፣ እሷ ቀምማ ታቀርባችኋለች፣ ዜሮ ትከታችኋለች። ስለዚህ 10 ሺህ አይደለም 20 ሺህ ሰው ቢያያት እንዳትደነቁ። ስትበለጡ ተበለጥም በሉ። አንዳንዴ በቃ መበለጥን ነገር ተፈላልጋችኋል፣ ቤታዮ በልጣችኋለች። ሳትናደድ ትልሳችኋለች። ገስዋት ቪዋ 20 ሺህ 30 ሺህም ሊገባ ይችላል። ነገር ሰው ይጠላል፣ ቪው አይኖርም። ቪው ዜሮ ይግባ። ከሚሊየን ሺህ ተከታይ አንድ የኢየሱስ ተከታይ ይበልጥብኛል። አንድ ነው ማውራ፣ በስድብ እንጂ በቁም ነገር የመጣ ቪው አይደለም። የጌታ ከሁሉም ይበልጣል። በዘር የሌለ ቪው ነው ያለኝ። 160 ሚሊዮን ቪው ያለኝ የሳምንት የማያዩ የሚመስላችሁ እናንተን ተደብቀው የሚያዩዋችሁ ብዙ ሰዎች አሉ። ይሄንን ቪው በኢትዮጵያ ታሪክ ማንም እርግጠኛ ሆኜ ነው የምናገር፣ ማንም አይኖረው። የሳምንት ቪው ነው። ለጠላቶቼ መርዶ አለኝ። ዮኒ ማኛ ሶሻል ሚዲያን አውቃለሁ ትላለ እና ቤታዮ እንትን ተጠቅማ ነው ወይ? ጭቅጭቅ ሳርጋችሁኝ ልመልስ። ቤታዮ 10 ሺህ ሰው 12 ሺህ ሰው አንዳንዴ ሞር የሚያዩት ኮምፒውተር ገዝታ ነው ወይ ብላችሁ ጨቅጭቃችሁኛል። ልዘግባችሁ፣ አንዳንድ ሰው ማስተዋል አይሰጠውም ስል በምንድን ነው? የቅናት መንፈስም ሊኖር ይችላል፣ ያልሆነ ነገር ሊኖር ይችላል። እራሳችሁ ጥብስ እየሆናችሁላት 10 ሺህ አይደለም 100 ሺህ ሰው ቢያለም ትገረማላችሁ። እራሳችሁ እጇ ላይ እየሄዳችሁ ጥብስ ትሆናላችሁ። ጥብስ ከሆንክ በኋላ ቤታዮ 10 ሺህ አይደለም 20 ሺህ 30 ሺህ ሰው ሊያያት ይችላል። ሲምፕል። እናንተ መታችሁ ስታለቅሱ የሆነ ነገር ስትሉ ጥብስ ትሆናላችሁ። መልስ ነው የሚመለስላችሁ። ገስዋ እንዲያውም 10 ሺህ ሰው አላያትም ነው የሚል 20 ሺህ መሆን ነበረበት። እርግጠኛ ነኝ ተደብቆ ማያት ሌላ 10 ሺህ አለ። ስለዚህ እናንተ ሰድባችሁ እናንተ ተናግራችኋት ለጥብስ ለመመለስ ስትመጣ ልጅቷ ጨዋታ ትችላለች። ስለዚህ 10 ሺህ አይደለም 20 ሺህ ሰው ቢያት ልትገረሙ አይገባም። አንዳንዶቻችሁ ስለማታነቡ ስማርት ስላልሆናችሁ ይውልን ሲዘ። ስለዚህ አንዳንዶቻችሁ ምንድነው ችግራችሁ? የኮምፕሌክስ የሚንጫጫባችሁ አለ። ላትዋደዱ ትችላላችሁ፣ ግን ቪው ስለተበለጣችሁ ማኩረፍ የለም። you don't have to ማኩረፍ የለባችሁ። እናንተ ለተናገራችሁት ቤታዮ መልስ ስትሰጥ አብሶሉትሊ ሰው ገብቶ ያያል። እኔ አሁን ለምሳሌ መልስ በምትሰጣጥበት ጊዜ ጥብሶቼ ናቸው። ስለዚህ ገስዋ ቤታዮ አብሶሉትሊ ብዙ ሰዎች ገብቶ ያዩት እናንተ ጥብስ ስለሆናችሁ ነው። እውነቱ ይሄ ጥብስ ሆናችሁ ስለ እሷ ታወራላችሁ፣ እሷ ቀምማ ታቀርባችኋለች፣ ዜሮ ትከታችኋለች። እናንተ በንዴት ታወራላችሁ፣ እሷ ስማርት ሆናለች። ልጅቷ እንደ በፊቱ አትናደድም። ቺሮንጌ መሄድ እናንተ ትናደዳላችሁ፣ እናንተ ትላላችሁ፣ እሷ ቀስ እያለች ታስገባች፣ እናንተ ታጠቃለች። ሺዝ ስማርት። አሁን ጎበዛለች፣ ምንም ማድረግ አይቻልም። ስለዚህ 10 ሺህ አይደለም 20 ሺህ ሰው ቢያያት እንዳትደነቁ። ማንም ቪው አይገዛም። ስትበለጡ ተበለጥም በሉ። አንዳንዴ በቃ መበለጥን በቃ ተበልጣችኋል። ነገር ተፈላልጋችኋል፣ ቤታዮ በልጣችኋለች። ሳትናደድ ትልሳችኋለች። ገስዋት ቪዋ 20 ሺህ 30 ሺህም ሊገባ ይችላል። ነገር ይሄ ነው መልስ። ቪው ስትበለጡ አታልቅሱ። እኔ አልቅሻለሁ በቪው። ሰው ገባ አልገባ ብዬ አለቅሳለሁ? ነው አሮን ኬር። ሰው ገባ አልገባ ኮንፊደንስ ይኖራ አታለቅስም እንጂ የእሷ እኮ የታየው እንደዚህ የእሷ እኮ ነው ተበልጣል። ፒሪድ። ስለዚህ እናንተ ግን ዝም ብትሉ ቪው የለም። ዝም አትሉ። ሰው ስለ ጨቀጨቃችሁ 1000 ጊዜ ስላወራችሁ ቤታዮ ቪዋ ትክክለኛ ሰው ነው ያያት። ምንም በሮቦት የተገዛ በምን የተገዛ አይደለም። ውስጡ እግዚአብሔር የሌለ ሰው ሁልጊዜ ለሰው የሚመኘው ተንኮል ነው፣ ምቀኝነት ነው።
ስለዚህ ይህንን ነገር እንዴት ነው የሚቀየረው ነው ተዋለው። እንዴት ትቀይረዋለህ? ጌታን አስገባ። ሰው ይጠላል፣ ቪው አይኖርም፣ ቪው ዜሮ ይግባ። ከሚሊየን ሺህ ተከታይ አንድ የኢየሱስ ተከታይ ይበልጥብኛል። አንድ ነው ማውራ በስድብ እንጂ በቁም ነገር የመጣ ቪው አይደለም። በቁም ነገር የመጣ ቪው አይደለም። አንድ በጌታ ይበቃኛል። የጌታ ከሁሉም ይበልጣል። እና አንዳንዶቻችሁ በጣም ተስፋ የምትቆርጡ በክርስትና ህይወት ያላችሁ ሰዎች ይህንን እንድታስተውሉ ይህንን እንድታቁሙ የምነግራችሁ። ተደብቀው ያዩዋቸዋል ጠላቶቻችሁ። እዚህ ጋር ላሳያችሁ። እዚህ ጋር በዘር የሌለ ቪው ነው ያለኝ። የሳምንት ቪው ነው ይሄ። የሳምንት ቪው 160 ሚሊዮን ቪው ያለኝ የሳምንት። የማያዩ የሚመስላችሁ እናንተን ተደብቀው የሚያዩዋችሁ ብዙ ሰዎች አሉ። ብዙ ሰዎች ተደብቀው ያላዩ መስለው ባላየ አልፈው እሱ ቪው የለውም እሷ ቪው የላት ተደብቀው ያዩዋቸዋል። ለምን? ምክንያቱም ሸራተን ስትሆኑልኝ ሸራተን ተደብቀው ነው የሚያዩ። ፌክ አካውንት ከፍተው እየሰደቡ ያያል። ስለዚህ ይሄንን ቪው በኢትዮጵያ ታሪክ ማንም እርግጠኛ ሆኜ ነው የምናገረው፣ ማንም አይኖረው። የሳምንት ቪው ነው ያው ከ16 ጁን 16 to 22 this is it 160 million። ከዛ one of your posts ነው የሚለው outperform 99.5% of other creators in such results። ይሄ ነው በቃ ምንም ማድረግ አይቻልም። ምንም ሊያብዱባችሁ፣ ሊቀውሱባችሁ፣ ሊሰድቧችሁ ይችላሉ። ፕሮቴስታንት እምነቱን የሚከላከለው በወንጌል፣ አብዛኛው ኦርቶዶክስ እና ሙስሊም እምነቱን የሚከላከለው በስድብ እና በዛቻ። ያስቁኛል። በስድብ እና በዛቻ እምነታቸውን ያስከበሩ ይመስላቸዋል። ውርደታቸውን ነው የተቀበሉት። ውርደታችሁ በአደባባይ ነው የተመሰከረው። ይሄ ነው ውርደታችሁን በስድብ ልትከላከሉ። በድሮ አድርጋችሁታል። እውነቴን ነው። ጴንጤን ማለት ካጂ እያልክ ምናምን ታሳደው ነበር ነው ይድደላ። አሁን አትችለውም። ስድቡን አይተህ ነው። አሁንማ ምን አረቂያምን መፍራቱ በፊትም ይገርመኛል። እውነት የማንም ጫቃሚና አረቂያምን መፍራቱ ያሳዝነኛል በፊት። እውነቴን ነው የምለውና ጌታ ሲሰበክ እየመጡ የሚሳደቡት ሃይማኖታቸው የዱርዬ ሃይማኖት ስለሆነ ግልጹ ነው። የዱርዬ ዝም ብሎ የማይረባ ነገር ስለሆነ በስድብ ምን ለማድረግ ለማሸማቀቅ ይሞክራል። ያ ዘመን አልፏል። ጌታ ይባረክ። ያ ዘመን አልፏል። ስድብን የሚፈራ ምናምን ጴንጤ በአሁኑ ሰዓት ብትለው አታመጣው። ስድብን የሚፈራ ጴንጤ አታመጣ። ሙሉ ይሳደቡና አንተ ኦርቶዶክስን ትናገራለህ፣ አንተ እስላምን ትናገራለህ ይሉኛል። ሙሉ ሲሰድቡኝ ብለው ዜጋ ሁለቱም ይዘግዘቁ እያልኩ ሁለቱም ይዘግዘቁ። አይሞቀኝ አይበርደኝ። ሁለቱም ጣዖት ነው የሚያመልኩት። ስለዚህ አይሞቀኝ አይበርደኝ። ሁል ጊዜ መጥተው ተሳድበው ያናግረዋል። በደንብ ነገ ትመጣለህ። እኔ ሞቴን እመርጣለሁ። ልጆቼን ሞቴን እመርጣለሁ። እኔ ከዚህ ከጌታ ህይወት የሚያወጣኝ ነገር ሞት ብቻ ነው። ሞቴ ሌላ ቦታ ምን አለ ብዬ እሄዳለሁ። ዋጋ የከፈልልኝ ማን ነው? ሌላ ቦታ የሚኬደዋል ዋጋ ማን ከፍሏል? ዋጋ ማን ከፍሏል? ሌላ ቦታ ለመሄድ ዋጋ ማን ነው የከፈለው? ከኢየሱስ ውጭ ለእኔ ህይወት ዋጋ የከፈለ ማን ነው? ልሂድ የት ነው የሚኬደው? ማን ነው ዋጋ የከፈለው? ስለዚህ ያንን ነው የምለው። ማንም ዋጋ አልከፈለልህም እና በጉልበት በትዕቢት ምናምን ያረቄ ላይፉ የነበራቸው እዛ ይኖራሉ። እኛ እንቀጥላለን፣ ጌታ እናመልካለን። ወዳጆቼ ኢን ሚሊየንስ ናቸው። የኔ ኢን ሚሊየንስ የኔ ወዳጆች፣ ጌታ ምስክር ኢን ሚሊየንስ ወዳጆች አሉ። ጠላቶቼ በጣም ጥቂት ናቸው። እነሱ ደግሞ እኔን መሆን ስለማይችሉ ደሳ እኔ መሆን አይችሉም። እንደኔ መታወቅ ለዛ የላቸው፣ ስታይል የላቸው፣ ምን የላቸው፣ ስግጥግጥ እንዳሉ
ፎሎወር እንኳን 500,000 ገብተው አያውቁ። እኔን አሁን የሚናገሩኝ ወንዶች በሙሉ ፎሎወር 500,000 እንኳን አልደረሱ። ደርሷ የደረሰም ዘመድ የላቸው። አበዛሁት፣ ይቅርታ 500,000 አልኩ። 400,000 400,000 ፎሎወር የላቸው። 400,000 የለም። ዮኒ ማኛ የዛኛው ስልኬ ላይ ነው። ቆይ ላምጣ። አገር ደብል ቼክ ኢፍ ኢት ኢዝ ኦን ዲስ ዋን ኦር ዘ አዘር ዋን ሌት ሚ ሾው ዩ ምን ያህል ሰው በአንድ ሳምንት እንደሚያይ ልትደነግጥ ትችላለህ። በጣም ገነ ሾው ቱ ዩ አል ቢ ኦነስት። ለጠላቶቼ መርዶ አለኝ። ይቅርታ። ከላይ ምን ይላል? ከላይ ምን ይላል? ቪውስ 160 ሚሊየን በአንድ ሳምንት ውስጥ ነው። ከላይ ከጅን ጀምሮ እዚህ ጋር ሊዮ ከስን ጀምሮ ነው የሚለው። ተደብቀ ስታይኝ የምትለው እኔን ነው። ሌላ አማራጭ የለም። አም ሶሪ። በእድሜ ልክ የማይኖር ቪው ነው ያለኝ። ይኸው ከመቼ ጀምሮ ነው የሚለው መሰላችሁ? ዊክሊ ነው፣ በሳምንት ነው። ከ16/06 2025 to 22/06/25 እንግዲህ ለቅሶ ድረስ ከኔ ኢማጂን እንደ የአንድ ሳምንት ቪው ነው። ሊገርም ልትደነቅ ትችላለህ። ምንም ማድረግ አይቻልም። የስራው ባህሪ ነው። ምን ይላል? one of your posts outperformed 99.5% of other creators in search results ይላል። ከሌሎቹ አውትፐርፎርም ያደረገው ኦልሞስት 100% ነ ከባድ ሚዛን እንደማኛው እያሉ ነው። ምን ይደረግ? ምን ማድረግ ይቻላል? አሁን ምን ማድረግ ይቻላል? 160 ሚሊዮን ቪውስ in 1 week በአንድ ሳምንት። ጌታ ሆይ ድረስ እንዲህ ከባድ ሚዛን እንደሆንኩ እኔ አላውቅም። አንብብ፣ ማልቀስ አይደለም። ምን ላይ መድረስ አይቻልም። it's impossible። ለምን? ጌታ የሰጠኝ ነው። የመናገር ችሎታ ጥበቡን ሰጥቶኛል። አንዳንዱ ሌላ ነገር ይችላል። እኔ ግን ይቺን ምላስ ለብዙ ነገር ተጠቅሜባታለሁ።